ምንድነው እሱ? ታለች ልብስ አለ እዚህ ቤት ወይ ማቃጠል? አዎ ወይ ማቃጠል አለብን ወይ አሁን እዚህ ነበር እኮ። ሴትዮዋ ራሷ ነች። ሴትዮዋ ሰቀሏት ወደ ላይ ሰቀሏት በገመድ። ሰላም ቤተሰቦች እንዴት ናችሁ? እኔ ደህና ነኝ። እስከ ዛሬ ድረስ የተፈጠረው ነገር እያያችሁ ነው። በጣም ከፍተኛ የሆነ ጸብ ውስጥ ገብተናል እና ደግሞ መሆን የሌለባቸው ነገሮች እየሆኑ ነው እና ሴትዮዋም ልጁን በልታው ጠፍታለች። በጣም አስደንጋጭ ነገር ውስጥ ነው የገባሁት ዛሬ። በጣም አስደንጋጭ ነገር ነው የተፈጠረው። ምክንያቱም አሁን ለነሳሚ ስነግራቸው ሊያምኑኝም ላያምኑኝም ይችላል። ግን እኔ ያየሁትንና በስነ ስርዓት ቦታው ላይ ሆኜ የተረዳሁትን ነገር ነው የምነግራቸው እና በቃ እንዴት እንደሆነ አላቅም። አሁን እንዴት እንደማስረዳቸውም አላቅም። በጣም ነገሮች ውስብስብ እየሆኑ ነው። ለምን እንደሆነ አላቅም። ብቻ እኔ እንጃ። አሁን እስቲ ስማ በቃ የሆነ ለኔ እኔ እንጃ ነገራቶች በጣም ስር እየሰደዱና ሌላ ችግር ውስጥ እየገባን እኔ ያየሁትን ነገር ብታይ ምንድነው አሁን የቀለለኝ እኔ ማለት ልክ እሷ ከበላችሁና ከጠፋች በኋላ እኔ የሆነ ቅልል ብሎኛል። በቃ ለምን ቅልል እንዳለኝ አላውቅም። ሲመስለኝ ችግሩ ያለው ነገሩ ያለው ምንትኑ ጋር መሰለኝ። ይሄ ምኑ ጋር ይሄ ነገር የተወለደው ነገር ጋር ያለ ነው። ምንድነው እሱ? ታውቁ እኔ ብዙ ነገር ነው የሆነ የተፈጠረው ነገር እዛ እሷ ያ ድንጋይ ጋር ነው ማለት ነው። እና ጀመር እኮ ሴትዮዋ ችግር እንደነበረች እኮ ይታወቃል። ሴትዮዋ እዚህ ቤት ከረገጠች ጀምሮ ሴትዮዋ አይመስለኝ ችግሯ የተወለደው ነገር ነው የሚመስለኝ። ለምን እንደሆነ ታውቃለህ? ሴትዮዋ እኮ ነው የወጣው። እሷ እየነበረች እያለች እየሄደች ምናምን እሷም ትጠፋለች በማለት ነው። ጠፍታ ነው ያቃለውኝ አያውቅም። እንደ ዛሬ ቃለውኝ አያውቅም። ዛሬ የቀለለ ለምን እንደሆነ ግራ እየገባኝ ነው እኔ ራሱ ማለት ነው። ዛሬ የቀለለ ይኸውልህ ከሷ የወጣ አንድ ሌላ መንፈስ ነው። ገባህ? ልጇ ያ ልጅ ስለተበላና ስለጠፋ ለዛ ነው የቀለለ። የሆነ መንፈስ ከቤታችን ወጣ እንደማለት። ዋናው እርግማን እሱ ነው የሚመስለኝ ራሱ ማለት ነው። ዋናው ነገር ዋናዎቹን እኔ ያየሁትን አላየህም አንተ። ዋናው ትላለህ። እኔ ያየሁትን ብታይ ኖሮ ዋናው እሱ አይደለም ትላለህ። ማን ነው እሱ? የሆንኩትን ስለማታውቅ ነው አንተ። ህይወታችን እድገት እንዳያመጣ አሁን ድንጋይ ያድጋል። ህይወትን አያድግም። የትም አያድግም። ስሜት እንዳይኖር ለምሳሌ ድንጋይ ምንም ስሜት የለውም። ብትመታው ብታሳምመው አያዝንል ምን አይለ። እርግጥ ነው ያ እኮ እርግጥ ነው። እና ድንጋይ በሰዎች ወይም በሰዎች ሲወረወር ሄዶ ጥቃት ይፈጽማል አይደል? ግን በራሱ ምንም ማድረግ አይችልም። እኛም በመንፈስ እንድንታዘዝ እንደ ድንጋዩ ማለት ያንን ያደረገችው እቺ ሴትዮ እኔ መጣልኝ። እቺ ሴትዮ ድንጋይ የወለደች ድንጋ ጸሎት ይሁን በተመልካቾቻችን በቤተሰቦቻችን ጸሎት ይሁን ደግማ ራሷ እንድትበላው ሆኗል ማለት ነው። ይሄ ድንጋዩ እኮ ማለት ስማ፣ ድንጋዩ እኛ ቤት ውስጥ የገባበት ምክንያት አለ። እኔ ትክክል ነህ አንተ። የምሬን ነው የምልህ። እኔ በጣም በቃ አሁን አንቺ አልገባ እቺ ሴትዮ እኔ ጋር ያለ ስሜት ብቻ ነው አንተ ጋርም ያለ ነው የሚለውን ነገር ነው ማወቅ ስለምፈልግ ልጁ ከተበላ በኋላ ቀልሏቸዋል አልቀለላቸውም? በደንብ ነው የሚቀለው። ግን አንድ ነገር ደግሞ አለ እዚህ ቤት በጣም የሚያስጠላ ነገር አለ። ያንን ድንጋይ ምንድነው ልብሷ የጣለችው ልብስ አለ እዚህ ቤት ወይ ማቃጠል? አዎ ወይ ማቃጠል አለብን ወይ ማድረግ አለ። አይ እናንተ አልገባችሁ። እኔ ጋር አለ ሁሉም መፍትሄው እኔ ጋር ነው። ከየት ነው አንተ መፍትሄ የምታመጣው? በእናትህ አዲስ ነገር እኮ አታወራም። እቺ ሴትዮ ድንጋዩን እኛ ላይ ስትፈጠር ሙሉ የስሜታችንን የሁሉ ነገር ማሰብ እንደማንችል አድርገው እኮ እንትን ያለችን የጎዳችን። አብርታችኋል መብራት ዝም ብላችሁ የምትፈልጉት ምንድነው? መብራት በራ አልበራ አሁን እዚህ ነበር። አሁን በራ አልበራን ሳታበራን አይንሽን አይደል እንደ የምትይዝሽ እኮ እኔ ሄዳ አሁን እዚህ ነበር እኮ። ምኑን ነው እዚህ ነበር? ልብሱ ነው በክዙር ወልልኝ እስቲ። ምንድነው የምትደናበረው? እቺ ደንባራ መጀመሪያ ነገር እንጂ መጀመሪያ የታቀፈበት ነገር ይውስ እሱስ ምኑን ልጠጥ
እንዴ አቃጡ ያረፍኝ አቃጡኩኝ መሳል ምን እየፈለክ ይማረ ፈልገን እሱ አቃጥየዋለሁ ያንማ ደሜና ካውማት ይሻታል እኮ አወጣሹ የሽቶ ነው መሰለኝ እሱን እያስነጠሰ ነው የልጁ ነገሮች እንዳለ ከዚህ ቤት ማስወገድ አለብን እንዴ እኔ ቤቱ ራሱ የሚንቀሳቀስ ወይኔ ማስወገድ እናንተ ምንም የተረዳችሁት ነገር የለም እኔ ማፍቴውን ይዤ የመጣሁት ልጁ ምናምን እስከ ዘላለም የሚፈታበት ነው ገባችሁ እዚህ ቤት ውስጥ ሰላም የሚሰፍንበት የድሮ ፍቅራችሁ የሚመለስበት ምንድነው እሱ ነው ናፈቀኝ ያንን ነው አይቼ የመጣሁት ያ ነገር ነው ተሰጥቶኝ የመጣሁት እኔ ለዛውም አለኝ ከምትለው ከምታምነው ሁሉ ነገር ከሚሰሩበት ቦታ ምንም አላችሁ ዳኒ ቆይ አሁን እቺ ሴትዮ እኔ ከተመለሰች አንድ ነገር እናድርግ አትመለስም እዚህ ቤት ምን ሆነ ነው እኔ የሰማሁት ነገር አለ ነገር ተፈጥሮ ወይኔ በፈጣሪ ተመለስ አይተናታል ለምን አታምኑኝም እኔ አታምኑኝም አንቺ እስከ ዛሬ ድረስ ያልኩት ነገር መሬት ጠብ ብሎ ያውቃል ብሎ ያውቃል በጣም ብዙ ነገር ብለ ያሉን ራስን በጣም በቃ ሁሉ ነገር የሚያስተካክሉን አታስበሽ እሺ አሁን ግን የምሬን ነው ናቴን እርግጠኛ ሁኜ የማወራበትን ነገር ገባችሁ እቺ ሴትዮ ዳግመኛ እዚህ ቤት ከደረሰች ዳኒ ምን አለ በለ እንዴት ለምን አንተ እንዴት እንደዛ ልትቻል አብራግ ነው እንዴት አይ ትከራታታ ተመለሰች እና ታዲያ እቺ ሴትዮ ለምን የጠፋች ይመስላል እስከ ዛሬ ድረስ ከዚህ ልጁ ከሞተና ከተበላ በኋላ ለምን ጠፋች ድንጋይ ራስ ታለት መጣብንም ሊሆን ይችላል ድንጋይ እኔ እቺ ሴትዮ የማትመጣበትን ብዙ ነገር ነው የሰጠኝ ምንድነው አንተ ሰው ያ አሁን እኔ የሄድኩበት ቦታ ማለት ነው ድንጋዩ ቆይ እናንተ ምንድነው እናንተ መተለ እኔ ማን ነኝ እኔ ፋያ አይደል ቆይ ያው ፋያ እና እኔ ምንድነው ታዲያ እናንተ ምን አምጥተው ፋያ ዳኒ ፋያ አንድ ነህ ይኸውልህ እንትን ድንጋዩ ማለት ነው ከማስታጠቢያ ውስጥ ስትበላው አይተናል ግን አላይሽም አይተን ከዛኛ ዞር ብለን ስንመለስ ያንን ድንጋይ አላገኘም ደም ብቻ ነው ያለው የታጣበው ማለት ነው ለምን ይመስላችኋል እንደዛ የሆነበት ድመት ልጇን ትበላለች ሲርባ ባልታው ነው እቺ ሴትዮ እቺ ደግሞ ሰው የእውነት ባልታው ነው ወይስ ደግሞ ድንጋይ የሆነ ቦታ ተቀምጦ ነው ፈትሽ ከዚህ ጋር ጀምራችሁ ነው የትም የለም ደግሞ ሊቀመጥበት የሚችልበት አንድ ቦታ እና ምንም ነገር የለም እንዴት ነው እዚህ ውስጥ እንደታስቀምጠው የምችለው አንድም ነገር እስካሁን አይጮህም ነበር እንዴ የት አለ ምንም ነገር ውሃው ነው እዚህ ስርም ቆይ የለም ባዶ አይ በቃ የለም ሌላ የት ልታስቀምጥ ትችላለች ብለህ ታስባለህ መኝታ ቤት ድንጋይ እንዴት ታስቀምጣል አታስቀምጥ መኝታ ቤት እዚህ ጋር ምናምን የለም በቃ የለም እዛ ልጅ እኔ ያለበት አይ ወጥቷል ከቤታችን ተበላሽ ኦሆ እኔ ለምንድን ነው የማይሰማኝ የለም በቃ አይ እኔ እኮ መጠራጠራል ብዙ ጊዜ እሷም ራሷ ሞታለች አልቆላታል የመጨረሻ ደረጃ ላይ ደርሳለች ተብሎ ድጋሚ ስትንቀሳቀስ አይተናት እናውቃለን እንጂ እኔ ማምነው በምን ነው ታውቃላችሁ ድንጋዩ አይደለም መንፈሱ ድንጋዩ አይደለም ሴትዮዋ ራሷ ነች ሴትዮዋ እንዴት ለምን እንደዛ ስትልቻል እኔ አሁን ይወላል ሲኒገረን የሰማው አዲስ ነገር ካለ ያየው ነገር ካለ እንደዛ ነው የሚመስለው ደግሞ ስታወራ ወይ አዲስ ነገር አለ አይቻልም ግን በጣም ከባድ ነገር ገባ ይሄ ሚስጥር ነው ከአንድም ሰው ከወጣ እኛ ሌላ ችግር ውስጥ ልንገባ እንችላለን ምንድነው የሚያስወጣን መገላገል አልገባችሁም እኔ የሄድኩበት ቦታ ስላልገባችሁ እኮ ነው እናንተ ለምን ነው የማትረዱኝ የት ነው የሄድከው እንዴ ቀብር የሚመስል ቦታ ነው ሄጄ የመጡት ቀብር የሰው ጭራቅ ምን መንፈስ ምናምን ያለበት ሰው የሚታረድበት ማች
ሴትዮዋ ከእንትን ካለች በኋላ ይኸው ቁጭ በለሽ ችግር የለውም። ሴትዮዋ በላችሁ አይደል? እንትኑ ድንጋዩን ከበላችሁ በኋላ የት ሄድን እኛ? የት ሄድን? አንተ ቤት አይደል? አንቺም እዚሁ ከሱ ጋር እኔ ቤት ሄድኩ። ከዛ ምን ተፈጠረ? ተኛው እንደ ማንኛውም ሰው በልቼ እራቴን ምናምን ተኛው። ከዛ ሌሊት ስንት ሰዓት እንደሆነ አላውቅም። በህልሜ ይሁን በምን ይሁን አላውቅም። ብቻ እዛ ቦታ ትክክለኛ እንደሄድኩኝ ነው የማውቀው። የት? ምን አይነት ቦታ? 3 ጥቁር የለበሱ ሙሉ በሙሉ ማለት ነው የለበሱ አይናቸው ትንሽ ቀላ ያለ። እኔ አልወጣሁም። አንቺ ምን ሆነሽ ነው እንዴ? አንተ በቀደምታ የተፈጠረብና ወጥተህ በመርፌ ጠቅ እናቴ በቃ እንደዛው ነው የሆነው። እኔ ቀይ ነው አይናቸው። ወሰዱኝ። ምንም በቃ እኔ ማውራትም አልችልም፣ በሰዓቱ መናገርም አልችልም። ትስርስር ብያለሁ። እኔ በምን እንደሆነም አላውቅም። ከዛ የወሰዱኝ ቦታ አብዛኛውን የሆነ መቃብር ክፍት መቃብር አለው። የተቀበሩ አሉ፣ የታረዱም አሉ፣ ደም የፈሰሰባቸው የተሰቀሉም አሉ። ስሙኝ፣ ነው የምነግራችሁን ስሙኝ። ከዛ አልገባችሁም። እኔ የምር እዛ ቦታ የምር ነው የሄድኩት። እየቀለልኩኝ እንዳደለ። ከዛ ብዙ ሰው አለ። ይሄ ፊታቸውን እንዴት ብዬ እንደምነግራችሁ አላውቅም። ብቻ ግን በጣም የሚያስፈሩ ፍጥሮች አሉ፣ ሰዎች አሉ ምናምን። የምሬን ነው ማን የምሬን ነው። ከዛ እሷም ነበረች ጅቧ ነች። ጅቧ አውራ እዚህ ቤት የነበረችው ምን እዛ አግኝታት ነው አለች። ለዛ ምን ሆና ብታም ባገኛት ጥሩ ነው። ታስራ ወደኋላ ታስራ ወደኋላ ታስራ እንደዚህ እጇ እግሯም ታስሯል። እንደዚህ ወደኋላ ታስሮ ማለት ነው። ከዛ ድንገት ብዬልሻለሁ የምር ላብ እንደዚህ ይፈሳል እኔ ላይ ስታያት ነው። አስተያየት ደነገጥኩኝ። ድንግጥ አልኩ። ከዛ ሰዎቹ ምን ቢሉ ጥሩ ትሰቀል ትታሰር ትሰቀል ይላል። ግማሹ ደግሞ ትቃጠል። ከዛ እዛ ቦታ ላይ ምን ቢኖር ጥሩ ይሄ የተከመረ ርብራብ ተሰርቶ ምናምን እንጨት ሳይ እኔ በቃ እቺ ሴትዮ ልትቃጠል ራሷን ለሌላ እንዳይሆን እዛ ጋር ራሷን። እሺ ቀጥሎስ? እሺ መጨረሻው ቀጥሎስ? ከዛ እኔ በህልሜ መስሎኝ ነበር ስል አለው። ከዛ ትቃጠላሉ። እዛ ወዲያው ማሳየት ትችላለህ። ከዛ ወይኔ በፈጣሪ ወስደውኛል አልኩሽ አይደል? 3ቱ ግለሰቦች እኔ ማን እንደሆነ ሙሉ ጭራቅ ነው የሚመስሉት እኮ። ጥቁር ነው የለበሱት። ቤታቸውን አላየሁትም። አይናቸው ብቻ ነው ቀይ። በምን አውቃለሁ? እኔ ወንድ ልጅ ነኝ አይደል? ወንድ ልጅ ፈርቶ አይሞትም። ቀጥሎስ ንገረን። ምንድነው ከዛ በኋላ ትቃጠል ሲሉ ወደ ላይ ሰቀሏት በገመድ። አይንክ እያየ ነው የሚሰማው። ምንድነው እያልሽ? ወደ ላይ ተመስገን ነው እንጂ የምትይው ወደ ላይ አይደለም። እንደዚህ አይቶ መጥቶ ወደ ላይ ከዛ እግሯ እንቀጠቀጠ። እሺ ከዛ የሆነች አሮጌ ሴትዮ ጨርሙት ምት እንብላ እየመጣች እንትን ይዛ ነበር ክብሪት ለኮሰችባት። ተሰቅላ እዛው ባለበት ረብራቡ ላይ ነው። ምን ሆነ ነው? ሰቀሏትና ረብራቡ ከታች ነው ረብራቡ። ተቃጠለች። ምን ብትል ተቃጠለች ከነነፍሱ። እሺ ከዛ በመሀል ውስጥ ምንም ላደርግ አልቻልኩም። እኔ ስቅቅ ብዬ ማየት እስክትሞት ድረስ ማየት። አመዷ ቡን ብሎ ለምንድን ነው አሉ? ምክንያቱ ልበጣለህ አይደል እንዴ? ከዛ በመሀል
የሰቀለው ዋነኛው አዛዡ አላ እጁ እንደዚህ ወደ አንተ ወደ እኔ ለሁላችንም ይመጣ ነው። ደነገጥኩኝ እኔ። ከዛ ለዛ ለተሰበሰቡ ሰዎች እናንተ አላችሁ፣ ከዛ የሚሰጣችሁን ግዳጅ የማትወጡ ከሆነ የዚህ ሴትዮ ዕጣ ፈንታ ነው የሚደርሳችሁ። በቃ አሁን እየገባኝ ነው አላችሁ። እኔ እንደ አይነት መረዳት እችላለሁ። እየገባኝ ያለው ከዛ በኋላ ናቸው ማለት ማናፍስት። ስለዚህ የሆነ ነገር ሰዎች ላይ ጥቃት እንዲፈጽሙ ይላካሉ፣ ካልተላኩ ይቀጣሉ ማለት ነው አይደል? እንደዛ ነው መሰለኝ። እኔ በሰዓቱ ፈርቼ ነበር። ከዛ በኋላ እኔ እጄ ላይ እንትን ብለዋል ነበር፣ ጠቁሟል ነበር። ና አለኝ ማለት ደንግጬ እኔ ወደፊት ወደሱ ከእሷ ከተቃጠለችበት አመድ ፍሳሩ ሰጣ። ከዛ ምን አድርግብኝ ብሎ ከዚህ በኋላ የነሳሚ የነእሙ ህይወት እንዲስተካከል የምፈልግ ከሆነ በሚጠጡትና እቃ በሚያጡበት ምግብ በሚሰሩበት በርሜሉ ላይ ሄደ እርጭው አመዱን ማለት ነው። እንዴት ሎሰ እንደዛ ላረግማ አልችልም ምናምን ሊያዩኝ ይችላሉ ምናምን በብርጭቆ አድርግና አመዱን አርገ በብርጭቆ ሳያዩ እነሱ ጠብ አድርገው ለምን ይስተካከላል ይሁን። አረ እኔ አልኩ እኔ አረ ትላለህ እንዴ የሴትዮዋ አመድ እኮ የሴትዮዋ አመድ። ከዛ እኔ የነሱ ህይወት ካስተካከለ ምንም ማላረገው ነገር የለም ማለት ነው። አመዱ ዞር በይ እንጂ ወዲህ ነው የምትገፊኝ። ምንድነው የሚያስበጭጭሽ አንቺ? እኔ ህይወታችን ይስተካከላል ብዬ አይደል ያመጡት። አመዱን አመጡት ለአንዴና ለመጨረሻ ጊዜ ህይወታችን ይስተካከላል። ህይወታችን ይስተካከላል። ውሃ ላይ እንረዳ ና አሳይ አፍታሰይ አመዱን ይስተካከል አሳይ። አሁን የዚህ ሴትዮ አመድ ነው እየቃዠ እንደው ዳኒ እየቃዠ እንደው አሳይ። እኔ አልፈተውትም ሙላ ሲሰጠኝ ቀጥታ እንደተሰጠኝ ቀጥታ እናንተ ጋር ነው። አዲስ ነገር አለ አልኳቸው። አልሰማችሁም? ከሰሉ ላይ ያክስን የሚያከስል ነገር ፕላስቲክ አይደለም። የእሷ ስጋ እኮ ነው የተቃጠለው እኮ የሰው ልጅ ሲሸት እንዲህ ነው ሲቃጠል የሚሸት የተባለከውን እዚህ ጋር ተሳስተሃል። ምን ይሰማል? እሺ ህንዶች ቤተሰቦቻቸውን ያቃጥሉና ከዛ አመዷን በሆነ ነገር ይቋጥሩና ውሃ ላይ ይለቁታል። ካልሆነ ደግሞ ወስደው ውሃ ላይ ባህር ላይ እንዲደፉት ምናምን የሚደረገው ያ ማለት ምንድነው? ነፍሳቸው አይደለም። ያ ማለት ምንድነው? ያ ሰውዬ ሞቷል፣ በቃ ታኗል። አሁን አመድ ውሃው ሲገባ ምን ይሆናል? ይጠፋል አይደል? እኛም እቺን ሴትዮ እንድናጠፋት ነው የተሰጠን ማለት ነው እንጂ ዝም ብላ ይሄም ባልዲ ላይ ይሆናል ይጂና ውሃምጪ በተነ ለምን ታውቂያለሽ? በቃ አመዱ እኔ በዛ ሰዓት ይጠፋ የለ እኛም ሰላማችን እናገኝ። ዳንግጬ እኮ ነው በዛ ሰዓት ያሉኝን በስነ ስርዓት ላልሰማሁ። እኔ እንደዛ ነው የማውቀው። ህንዶች እንደዛ ሲያደርጉ አውቃ ደሞ እንዳለ እኮ እንትን እኮ ነው አጥንቱ ምን እኮ ነው አለ እንዳለ ተቃጥሏል እኮ ከስሏል። እና ከእንግዲህ ግን አትመጣብንም ሁለተኛ እዚህ ቤት ድርሻት ታውዳን የምር እኔ እንዳንሰቃይ ድጋሚ አሞ የምሬን እሱ ላይ አይደለም ማስታጠቢያ ላይ አለ ማስታጠቢያ እንጂ ይሄን እኮ ለማጥፋት ነው። በቃ አሁን ከአመድነት ወደ ውሃነት ይቀየራል። አለቀ በቃ ሁሉም ነገር ሰላም ይሆናል ማለት ነው። እንድትነበት ከዛ ምን እንደምታረጉ ፈጣሪ ሆይ ይሄንን ነገር ውሃ ውስጥ በመከተው ሰዓት ይሄን አመድ የሷን ህይወት ሙሉ በሙሉ ልክ ከውሃው ጋር ሲቀላቀል እንደሚጠፋ ሁሉ እኛም ሰላማችንን እንድናገኝ አንተ እግዚአብሔር ሆይ እርዳን። በቃ አሜን። ሁለተኛ አትመጣም። በቃ ይሄን ከዛስ ምን እንደሚደረገው ይሄ በቃ
ድፊ ወይ የፈለገሽ ቦታ ወስደሽ ሽንት ቤት እኔ በቃ እንደዛ ግን ከመጣችና የዋሸ ከሆነ ዝም ብለህ ከሰፈር አመድ ሰብስበህ ከሆነ እንጣላለን። ወይ አትመጣም